በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር ርዕሰ ሊቃናት አብርሃም፣ ክቡር ሊቀ ካህናት በጠኑ፣ እዚች ታላቅ ታሪካዊ ደብር አስተዳዳሪ፣ እዚህ ያላችሁ ሊቃውንተ ቤተክርስቲያን፣ አየተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ አባቶች፣ ወንድሞች፣ እናቶች እና እህቶች ሁላችሁም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። ልዑል ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በዚህች ዕለት ለዚህች ሰዓት በቸርነቱ ያደረሰን አምላካችን ዘወትር ስሙ በፈጠረው ፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ትንሽ እንግዲህ ርዕሳችን ከመናገሬ በፊት ከጉባኤ ሰው ወንድም ወዳድና አክባሪ ስለሆኑ አለፍ ያለ ምስጋና ነው የተናገሩት። ግን እውነቱን ለመናገር እኔም እንደዚህ አይደለሁም። እንኳን ለሆን እንደው መሆንም አልመኝም። በእውነት እንደዛ ማለት ነው። እና በዚህም እንደው እግዚአብሔርን ማክበር ማድነቅ ነው ያለበት። በእውነቱ እንደምታውቁት መቼስ ከዓለም አንዳንድ ነገር የተዋስን ስለተቸገር እሳቸውም ተቸግረው ይመስለኛል እንደዚህ ያለ ያደረጉት እንጂ እንትን ማለት አለ። መመርመር በጣም አስፈላጊ ነው። አሁን እንደማደርግ መመርመር አስፈላጊ ነው። እግዚአብሔር ለሁላችን ማስተዋሉን ያድለን። ወደዚያ አልሄድም። ያው የዕለቱ ቃለ እግዚአብሔር በወንጌሉ የተነበበልንን መነሻ አድርገን ለእግዚአብሔር መልካም ፈቃድ እንማማራለን። ወንጌሉን እንደገና በድጋሚ በንባብ አሰማችኋለሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በዚህች ዓለት ላይ ቤተክርስቲያንን አንጻታለሁ በሚል ነው የምንማማረው። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። ዛሬ እንደምታውቁት ሰኔ 21 ቀን ቅድም እንደተነገረው ሕንጸተ ቤተክርስቲያን በመላው ዓለም ቤተክርስቲያን የመታነጿ መታሰቢያ በዓል ነው። በፊልጵስዩስ በቤታችን ቤተ መቅደስ ተሰርታለች። ግን ዋናው ከዚህም ጎላ ብሎ ደግሞ የሕንጸተ ቤተክርስቲያን መታሰቢያ በዓል ነው እና ይሄ በዓል ታላቅ በዓል ነው። እሱ መነሻ በማድረግ ነው እንግዲህ ቅዳሴውም የተቀደሰልን፣ ወንጌሉም የተነበበልን፣ ምስባኩም የተሰበከልን በሙሉ እነዚህ ከዚህ ጋር የተገናኙ ናቸው። ምስጢሩን ለሁላችን በቸርነቱ ይግለጥልን። በዚህች ዓለት ላይ ቤተክርስቲያንን እሰራታለሁ ያለው ጌታ ዓለት ያለው ምኑን ነው የሚለውን ነገሮች ትንሽ አነሳና እነሱን ትንሽ ነው ባጭሩ ለማፍታታት የምንሞክረው። ቅዱስ ጴጥሮስን ነው አንተ ዓለት ነህ ያለው። በወንጌል ደግሞ ተደጋግሞ ተጽፎ እንደምናነበው ራሱ ዓለት የተባለ መድኃኔዓለም ክርስቶስ ነው። የማዕዘን ቅድም በቅዳሴ ጊዜ መልእክቶቹ ሲነበቡ አስተውላችሁ ሰምታችሁ እንደሆነ
የቅዱስ ጳውሎስ መልእክት ምዕራፍ የኤፌሶን መልእክቱ ምዕራፍ 2 ቁጥር 14 ይመስለኛል የተነበበልን። የቅዱስ ጴጥሮስ ሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ነው። አንደኛ ጴጥሮስ ምዕራፍ 2 ነው የተነበበልን። ሁሉም እነዚህ ሕንጸተ ቤተክርስቲያን የሚመለከቱ ናቸው። የሐዋርያት ሥራ ተጋቦተ ሐዋርያትን የሚመለከት ነው። በዓሉን አጠቃለው የያዙ ናቸው። ይህም ሕንጸተ ቤተክርስቲያንን የሚመለከት ነው። ወንጌሉ ከታሪኩ ጋር የሚመሳሰል ነው። ዞሮ ዞሮ ክርስቶስ አለት ያለው ቅዱስ ጴጥሮስን ቢሆንም በእሱ አንጻር ጴጥሮስ የተባለ ስሙም ስለሆነ ካህናት መሰረት ስላደረገ ነው እንጂ መቼስ መሰረቱ አለት ነው። ጌታም ወንጌሉንም ሲያስተምር እነሆ ቃሌን ሰምቶ የሚያደርገው ሰው ቢኖር ቤቱን በምን ላይ የሰራ ብል ሰው ይመስላል? በአለት ላይ። ስለዚህ ያ አለቱ ምንድን ነው ስንል ይህን አለት ደጋግመን ነው የምናገኘው። የማዕዘኑ ራስ እሱ ነው እና አለቱ በእውነቱ ክርስቶስ ቤተክርስቲያን የመሰረተበት አለት እሱ ራሱ ለእኛ የሰጣቸው አራት ነገሮች ናቸው። ቤተክርስቲያን የተመሰረተችበት አለት አራት ነገሮች ናቸው። እነዚህ አራት ነገሮች ናቸው ዛሬም በዓላቸው። ወደ በዓለ ሕንጸተ ቤተክርስቲያን ስንል ከነዚህ ያንዱ ብቻ ሊመስል ይችላል። የሁሉም የእመቤታችንም እዚህ ውስጥ እናገኘዋለን። የሁላችንም የቤተክርስቲያንንም ተጋቦተ ሐዋርያትንም እዚህ ውስጥ ሁሉንም እናገኛቸዋለን። እነዚህ አራት ነገሮች ምን ምን ናቸው የሚል ነው። አለት ቤተክርስቲያን የተሰራችበት አለት የተባለው አራት ነገር ያለው ምን ምን ነው ካልን የመጀመሪያው ክርስቲያኖች በሰውና በእግዚአብሔር መካከል በታሪክ አዳም ከተፈጠረ ጀምሮ በሰውና በእግዚአብሔር መካከል ያለውን ግንኙነት ትንሽ ወደኋላ ሄደን እንመርምረው። በሰውና በእግዚአብሔር መካከል ያለው ግንኙነት ሁለት አቅጣጫ ነው ያለው። እግዚአብሔር ለሰው፣ ሰው ለእግዚአብሔር። እግዚአብሔር ለሰው ያለው መፍጠር፣ መመገብ፣ መጠበቅ ይህን የመሰሉት ናቸው። ወደ ሰው ሲመጣ ማክበርን ይጨምራል። ለፍጥረቱም በሙሉ እግዚአብሔር ነው የፈጠረው። ፍጥረቱን በሙሉ የሚመግበው እግዚአብሔር ነው። ፍጥረቱን በሙሉ የሚጠብቀው እግዚአብሔር ነው። ከሌሎች ፍጥረታት ለይቶ ግን ደግሞ ሰውን አክብሮታል። የፍጥረት ሁሉ መግብብ ርዕስ አድርጎ ነው የፈጠረው። እግዚአብሔር ለአዳም ይህን ያደረገው። አዳም ለእግዚአብሔር የሚያደርገው አንድ ነገር ነው። እሱም አምልኮት ብቻ ነው። ምንድነው ሰው ለእግዚአብሔር የሚያደርገው? ተናገሩ እስኪ። ምንድነው እሱ? አሁን ተመልከቱ። አምልኮት መሰረት የሚያደረግባቸው ምን ምን ናቸው ካል ወደኋላ የመለስኳችሁ በሰውና በእግዚአብሔር መካከል ካለው ግንኙነት ሰው ለእግዚአብሔር የሚያቀርበው አምልኮት ከሆነ የሰው አምልኮት መሰረት የሚያደረግበት የማይነቃነቀው አለት መስዋዕት ነው። ምንድነው? መልሱ። ምንድነው? እስኪ በታሪክ ሰው እግዚአብሔርን ሲያመልክ መስዋዕት ያላቀረበበት ዘመን የትኛው ዘመን? የትኛውም ዘመን ላይ እግዚአብሔር ያለ መስዋዕት ተመልኮ አያውቅም። ክርስቲያኖች ይሄ ቀላል ነገር እንዳይመስላችሁ። በጭፈራ ብቻ እግዚአብሔር አይመለክም። በዳንኪራም አይመለክም። በሌላ በማንኛውም ነገር አይመለክም። እግዚአብሔር ከጥንት እስካሁን እስከ ዕለተ ምጽአትም ድረስ የሚመለከው ከሰው ወደ እግዚአብሔር ቀድሞ የሚቀርበው መሰረታዊ ነገር ምንድን ነው ካላችሁ መስዋዕት ነው። መስዋዕት ነው። ረጅም ታሪክ አልተርክም ዛሬ። ይሄ ብሉይ ኪዳኑ መስዋዕት የሕገ ልቡናውን የነ መልከጼዴቅን የነ አብርሃምን የነ ይስሐቅን እነሱንም አልተርክም። ግን እዩዋቸው። አቤልና ቃየልን መጀመሪያ አዳም ያስተማራቸው መስዋዕት ነው። አዳምም ለእግዚአብሔር ይሰዋ ነበር። አቤልና ቃየልን የተለዩት በመስዋዕት ጥራት ነው። እግዚአብሔር የሚመለከው በመስዋዕት ነው። ክርስቲያኖች መስዋዕት የሌለበት ቦታ ላይ አምልኮ የለም። እንደዚያ ነው። እንደ ፕሮቴስታንት ያለውን እምነት ፈጽሞ እንደ ምንም ነገር ማትቆጥረው ቤተክርስቲያን አይቆጠርም። በእውነቱ ክርስቲያኖች ልቡናችሁ መናወጥ የለበትም። በአንዳንድ ጥቅስ ምክንያት በሆነ ጥቅስ ልዩነት ምክንያት አይደለም። ከፕሮቴስታንት ጋር ያለ ልዩነት መሰረታዊ ልዩነት ነው። ክርስቲያኖች ምንም አይነት ዲኖሚኔሽን ይሁን ምንም አይነት ነገር መሰረታዊው የአምልኮ መሰረት ምሰሶ መስዋዕት ነው። ክርስቲያኖች ሁለተኛው ምሰሶ እናገራለሁ። ከዚህ እንግዲህ አራት ምሰሶዎች ናቸው። እኛ የመጀመሪያው ክርስቶስን መጥቶ መሰረት የሆነው ለዚህ ነው። ክርስቲያኖች ቅዱስ ጴጥሮስም አንተ አለት ነህ፣ አንተ መሰረት ነው ያለው ይህንኑ መሰረት ነው ያሳየው። ሁለተኛው መስዋዕት ሲቀር አንድ መሰረታዊ ነገር አለ። ክርስቲያኖች መስዋዕት ሲቀር
የመስዋዕቱ መሰረታዊ አስፈላጊ ነገር ደግሞ ክህነት እያስተውሉ ክርስቲያኖች። ስለዚህ ተመልከቱ፣ የሐዲስ ኪዳን የብሉይ ኪዳንም የሥርዓተ አምልኮ ምሰሶዎች እነዚህ ሁለቱ ናቸው፣ ክህነትና መስዋዕት ናቸው። ሁለቱ በሌለበት ምንም አይነት አምልኮ የለም። ክርስቲያን መስዋዕት በሌለበት ክህነት በሌለበት አምልኮ የሚባል የለም። በደንብ አድርጓቸው ለትምህርተ ሃይማኖታችን አእማደ ምስጢራት የምንላቸው አሉ አይደለም እንዴ? አእማደ ምስጢራት ስንት ናቸው? መልሱልኝ፣ ስንት ናቸው? ይኸው ለምናምነው እምነት ሰፊውን ነገር ሰብስበን በጣም እንግዲህ ተመልከቱ። ምሰሶ አለ ማለት ግድግዳ አለ፣ ጣራ አለ ማለት ብዙ ዝርዝር ነገር አለ ማለት ነው። ምሰሶዎቹ ግን ያን የሚሸከሙት 5 ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። ልክ እንደነዚህ ለእምነታችን አምስቱ አእማደ ምስጢራት እንደሆኑ ሁሉ ለአምልኮታችን ደግሞ 2 አእማድ አሉ። ክህነትና መስዋዕት አእማደ አምልኮት የሚባሉት እነዚህ ናቸው። እነዚህ መሰረታዊ ነገሮች ናቸው። ያለ እነዚህ አምልኮት አይታሰብም። እግዚአብሔር ያለ ክህነት ተመልኮ አያውቅም። ያለ ክህነት መስዋዕት ቀርቦ አያውቅም። ያለ መስዋዕት ተመልኮ አያውቅም። መገናኛው መስዋዕት ነው። የእሱ መፈጸሚያው ደግሞ ክህነት ነው። ክህነት ሲመጣ ደግሞ ክህነት ይዟቸው የሚመጣ ነገሮች አሉ። አሁን ተመልከቱ፣ 4ቱን ያልኳቸውን ልናገርና እዚህ ክህነትና መስዋዕት ላይ ያሉትን ይጨምራል። ከነዚህ ነው የዛሬው በዓል የሚወጣ። ከነዚህ 2ቱ አእማድ ማለት 2ቱ ሌሎቹ አእማድ ደግሞ ትምህርት ነው። አንተ አለት ነው ያ አንተ ክርስቶስ የእግዚአብሔር ልጅ ስላለ ይሄ ትምህርት ነው። ቤተክርስቲያን ትምህርቱ አይደለም፣ ስጋዌ ነው። ለዚያ ነው ምስጢረ ሥላሴ ስጋዌ ቅድም ይዘርዘርኩላል። አንደኛው የሃይማኖታችን ምክንያቱም ሁሉ ነገር መግቢያው እምነት ነው። እምነት ደግሞ በትምህርት ነው የሚገለጠው። የቤተክርስቲያን ትምህርቷ መሰረቷ ወይም የማይነቃነቀው አለት ትምህርተ እግዚእነ ኢየሱስ ክርስቶስ ነው፣ ወይም ትምህርተ ሐዋርያት ነው። እሱ ለሐዋርያት አስተምሮታል። ሐዋርያት ለሚቀጥሉት ተላውያን ሐዋርያት አስተምረዋታል። እነሱ ለሌሎች ሊቃውንት አስተምረዋል። ሊቃውንት ለሊቃውንት እያለ አንደኛው አምድና ወይም መሰረት ብንለው አምድን ብንለው ብናጋድመው ብናቆመው እሱ ነው የማይናወጸው ትምህርተ ሐዋርያት። ትምህርተ ሐዋርያት አንተ አለት ነው ሲለው እሱ ነው። በዚህች አለት ላይ ቤተክርስቲያን እንሰራታለን ቢለውን አራተኛው ትውፊት ነው። ክርስቲያኖች ትውፊት ስርዓተ አምልኮትን ይመለከታል። ለምሳሌ ቅዳሴ፣ ፈትቶ፣ ክህነት፣ አሿሿም እንደዚህ ያሉት በሙሉ ምስጢራት ናቸው። እንዲያውም ትውፊትን አወፈ አቀበለ በሚል ትውፊት ቅብብል ብለን እንተረጉማለን እንጂ እንደው ወደ ምስጢር ሄዶ ሲፈታ ትውፊት ማለት ምስጢር፣ ድብቅ፣ ሽሽግ በይፋ በአደባባይ ለሕዝብ የማይገለጥ በምስጢር ለደቀ መዝሙር የሚያስተላልፉት ማለት ነው ይላሉ። ይህ ምስራቆች ሁሉ ይቀበሉታል። ድብቅ ነው። ለምሳሌ ቅዳሴ ሲቀደስ እንደምታውቁት መጋረጃ የሚጋረድበት ጊዜ አለ፣ የሚገለጥበት ጊዜ አለ። ከዛ ውጭ ደግሞ ያልተጠመቁ በመማር ላይ ያሉ ንዑሰ ክርስቲያን ውጡ ይባላሉ፣ ይወጣሉ። የተጠመቁ ብቻ የሚሳተፉበት ነው። አሁን በላይቭ ስትሪሚንግ የተከለከለውን እናስወጣዋለን እንጂ አንዳንድ ጊዜ በኮቪድ ጊዜ ለአማኞች የተደረገው ነገር አለ። ግን አንዳንድ ጊዜ በማያስፈልግ ነገር ሁሉ እናደርጋለን። ያ የተከለከለ ነው። ግን እሱ ብቻ አይደለም። ክርስቲያኖች በጣም ብዙ ነገር ምስጢራትን ክርስቶስ ለደቀ መዛሙርቱ ብቻ ያሳያቸዋል። ይህ አሁን ምስጢር ነው። በቤተክርስቲያን ምስጢር ይባላል። ምስጢር አይተዋለሁ። ያን ዲያቆን ዲቁና ከተቀበለ ወደ ቤተ መቅደስ ሲገባ ምስጢር አይተዋለሁ። ጥያቄው ይሄ ትውፊትን አጠቃላይ ከስርዓት አምልኮታችን ጋር የተገናኘው በሙሉ ከክህነት ጋር የተገናኙ ሌሎቹ ምስጢራትን ያጠቃለሉ ይሄ ትውፊት አራተኛው ምሰሶ ነው። ቤተክርስቲያንን በዚህች ዓለት ላይ አንጻታለሁ ማለት በእነዚህ በአራቱ ነው። ክርስቲያኖች በመስዋዕት ላይ፣ በክህነት ላይ፣ በትምህርት ላይና በትውፊት ላይ በዚህ ላይ አንጻታለሁ፣ የሲኦልም ደጆች አይችሏትም ማለት አለ ክርስቶስ። በእርግጥም በእነዚህ በአራቱ ላይ የተመሰረተች ቤተክርስቲያን የሲኦል ደጆች አይችሏትም። አሁን ዛሬ የሚያደረግነው እሱ ነው። አይታችኋል። አራቱም ዛሬ ሲሆን ሁልጊዜም በቤተክርስቲያን እነዚህ አራቱ ተለያይተው አያውቁም። ሁልጊዜም ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አራቱን ነው የምታስተላልፈው።
የምንጠብቀውም እነዚህ አራቱ ነው። ትምህርታችን ትምህርተ ሐዋርያት መሆኑን፣ ክህነታችን ክህነት ሐዋርያት መሆኑን፣ መስዋዕታችን ክርስቶስ የሰጠን የራሱ ሥጋና ደም አማናዊ መሆኑን፣ ምስጢራችን ስርዓተ አምልኮታችን ያን ትውፊት የጠበቀ መሆኑን እነዚህ አራቱን ነው የምንጠብቀው፣ የምናስጠብቀው፣ የምናስተላልፈው፣ የምንነጋገረው፣ የምንጋጨው። አንድ ሰው ከቤተ ክርስቲያን የሚወጣው ከነዚህ ከአራቱ አንዱ ላይ ሲያፈነግጥ፣ በክህነት ሲያፈነግጥ፣ በምስጢራት ሲያፈነግጥ፣ በትምህርት ሃይማኖት ሲያፈነግጥ ወይም ደግሞ ከዚህ ጋር በተገናኙ ነገሮች ሲያፈነግጥ ከቤተ ክርስቲያን ይለያል። ክርስቶስ በቸርነቱ ከዚህ እንድናወፅ አምላካችን እግዚአብሔር ይጠብቃል። ክርስቲያኖች ትምህርቱ ሁልጊዜ የምንማረው ነው፣ እንሰማዋለን። ስለ ትምህርተ ሐዋርያት አልናገርም፣ ግን የምንኖረው በዚህ ነው። ጸሎት ሃይማኖትን እንደግማለን። ሁልጊዜ በቅዳሴያችን እንደምታውቁት የምንጸልየው ቅዳሴ አድርገን የምንቀድሰው ራሱ የምናምንበትን እምነት ነው። የምናምነውን እንቀድሰዋለን፣ እንቀደስበታለን፣ ምስጢራት ይለወጡበታል፣ እንዋሃድበታለን፣ እንኖረዋለን። እሱ ነው ሃይማኖት የሚባል። እውነተኛው መሰረታዊ ትምህርት ቀሲስ እስክንድር ቅዳሴ ቢያመጡልኝ ደስ ይለኛል። መጽሐፍ ቅዳሴ አሁን ወይም ሌላ ሰው እና ክርስቲያኖች ትንሽ ነገር መናገር፣ ስለ ክህነቱ ትንሽ ልናገር። ሰሞኑን ማህበራዊ ሚዲያው አንዳንድ የሚበጠብጥበትን ጉዳይ ስለነበረው የሰማችሁ ነው። ክርስቲያኖች እንዳልኳችሁ የቤተ ክርስቲያን መሰረቶች እነዚህ አራቱ መሆናቸውን ተናግሬያለሁ። ክህነትና መስዋዕት ደግሞ ሁለት ነገር ያመጣሉ ጎትተው። ክህነት ካለ መስዋዕት ካለ ቤተ መቅደስ አለ አይደለም? ዛሬ የጸተ ቤተ መቅደስ አይደለም? እነዚህ ናቸው። እነዚህ የሚያስመጡት እነዚህ ናቸው። በጣም መሰረታዊ ነገሮች ናቸው። ከነዚህ የወጣ ነገር የለም። እኛ ሊቃውንት ርቅቅ ያሉ ናቸው። መንፈስ መርቀቅ እንኳን አንለው፣ የረቀቀ ነገር የተገለጸላቸው ናቸው ብንለው የተሻለ። ምክንያቱም የእነሱ አይደለም፣ የእግዚአብሔር ነው። ከእነሱ የተገኘ ነገር የለም፣ ከክርስቶስ የተገኘ ነው። ክርስቶስ ለሁላችን የሚገለጽልን እንድንጠብቀው ይርዳል። እና ክህነት ክርስቲያኖች ክህነት ሐዋርያዊ ክህነት ነው የምንለው። ሐዋርያት የተቀበሉትን ክህነት ለሚቀጥሉ ሰጡ። ከዚያ ሳይቋረጥ የመጣ አሁን ቅዳሴውን እዚህ ያስመጣሁት አንዱ እንዴት ምን እንደምናደርግ ለማሳየት ነው። በእውነቱ እዚህ ቅዳሴ አንዳንድ ነገሮችን እጨምርበታለሁ። ቅዳሴ ባስልዮስ ላይ ካህናቱ ያውቁታል፣ ለእናንተ ነው። እናንተም ሲጸለይ በሚቀደስበት ጊዜ አስተውላችሁ ከሰማችሁት ልትረዱት ትችላላችሁ። ግን ደግሞ እንዴት ቤተክርስቲያን ጥንቅቅ ያለች እንደሆነችና እንዴት ጠብቀ ነው እንደምንኖር እንድትረዱት እሱን ለማለት ነው። ልክ እዚህ ቅዳሴው ባስልዮስ ቁጥር 68 ጀምሮ ይህን ቁርባን ያመጡ ይላል፣ ጸልዩ ይላል ዲያቆን እና ከዚያ በኋላ ካህኑ ስለ ሊቃነ ጳጳሳት ይዘረዝራል። ሐዋርያትን ሰማዕታትን የሚልክና ከእመቤታችን ጀምሮ ከመጥምቁ ዮሐንስ ጀምሮ እነዚህን ታላላቆቹን የቤተክርስቲያን መሰረቶች ይጠራል። ሌሎቹንም ነቢያትንም እንደዚህ እያለ ይጠራል። በኋላ ግን ምን ያደርጋል? ሐዋርያዊ ክህነት ክትትሉን በስነ ስርዓት እየዘረዘረ ይመጣል እና ቁጥር ያረፉትን አንስቶ ሲዘረዝር ምንባቡ የሚያዘው ዲያቆናቱን እየተካፈሉ ረጅም እንደሆነ ነው እና እኔ ዋና ማንሳት የፈለግኩት ከቅዱስ ማርቆስ ከወንጌላዊ ጀምሮ እስከ ቅርብ ጊዜ ድረስ ያሉትን ሊቃነ ጳጳሳት እየዘረዘረ ይመጣል እና እኔ እንዳየሁት እንዳስተዋልኩት እስከ ዮሳብ ካላይ እና የእኛን አምስቱን ሊቃነ ጳጳሳት የሾሙት ከሳቸው በፊት እስካሉት ድረስ የእኛ ቅዳሴ ባስልዮስ ራሱ የታተመው ዘርዝሮ ያመጣቸዋል አባቶች ማለት ነው። ከዚያ ጀምሮ ምክንያቱም ክህነት የቤተክርስቲያን መሰረት ነው። ክርስቲያኖች ከዚያ ክህነት ያፈነገጠ የቤተክርስቲያን ክህነትን የያዘ ሰው አይደለም፣ ከየትም መንገድ ያምጣው ማለት ነው እና ይህ
አሁን ከዚህ በፊትም እንደምታውቁት በቤተክርስቲያናችን ተፈጥሮ በነበረው ችግር ሲኖዶስ አንድነት ለመፍጠር ሌላም ችግር አሁን ቅርብ ጊዜ የዛሬ 3 ዓመት ምናምን ሲፈጠር ያ ሁሉ የነበረው ይህን ለመጠበቅ ነው። ምክንያቱም ቤተክርስቲያን የተመሰረተችው ክህነት ላይ አደጋ ካለ መስዋዕት ላይ አደጋ አለ። መስዋዕት ላይ አደጋ ካለ አምልኮት ላይ አደጋ አለ። አምልኮት ላይ አደጋ ካለ በሰውና በእግዚአብሔር ያለው የአምልኮ ግንኙነት ተቋረጠ ነው። ክህነት በጣም መሰረታዊ ነው ክርስቲያን። ከዚያ በኋላ ቅስናው፣ ዲቁናው የጳጳሳቱ የፓትርያርኮቹ ብቻ ሳይሆን ከዚህ ከእውነተኛው ነገር እየመጣ በዚያ በእውነተኛው በከበረው ንጽህና ቅድስና ባልተለየው ካህን መቀደስ መሰለስ አለበት። በዚያ መናዘዝ፣ መንጻት፣ መናጻት አለበት። ምክንያቱም የአምልኮታችን ዓላማ ከኃጢአት ነስተን ርስት ገነት መንግሥተ ሰማያት ለወርስ ነው። ስለዚህ እውነተኛና ንጹህ ግነት ያስፈልገናል ነው እና አሁን አንዳንድ ሰዎች እንዲህ ይላሉ፣ ይጠይቃሉ፣ እንዴ ከካህናት አንዳንዱ ንጹሐን ባይሆኑስ? እንዴ የሚል ጥያቄ ሰምታችሁ ታውቃላችሁ? አታውቁም? አዎ ንጹሐን ባይሆኑስ እኛ ሳናውቅ እንደዚህ ቢሆን እያል ብዙ ደግሞ እንዳሁኑ አሁን ማህበራዊ ሚዲያ መጥቶ እንደው ኃጢአትን በአንድ ጊዜ ነው የሚያባዛት። መቼም እኛንም ስም አጥፊዎችና ተኮናኞች አድርጎናል። እግዚአብሔር በቸርነቱ ይቅር ይባላል። አንድ ሰው ኃጢአት ከሰራ በዛ ኃጢአት በሙሉ እንደ ባህር እንሰጥምበታለን። አይምሯችን መጠበቅ አይቻልም። በዚህ ዘመን የታደሉ ጥቂት ሰዎች ብቻ ናቸው አይምሯቸውን የሚጠብቁ ነፍሳቸውን የሚያነሱ። እንደው በእውነት ነፍሳችን ለማንጻት ይርዳል። ቅዱስ ዮሐንስ አሁን አንዳንድ ሰው ደግሞ የዚህ የመጨረሻው ዘመን የሚመስለው ብቻ ነው። ንጹሐን ያልሆኑ ካህናት በጣም በየትኛው ዘመን ነበሩ? ንጹሐን ካህናት ንጹሐን መሆን አለባቸው። ይህ ምንም ጥርጥር የሌለው። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ጌታ ብሏል። ካህን ለአብርሆ ማለት ልክ ይሄ መብራት በመኖሩ የዚህ ቤት ጨለማ እንደተወገደው የኃጢአት ጨለማ፣ የድንቁርና ጨለማ፣ ያለማወቅ ብዙ ነገሮችን ያለመለየት ነገር የሚርቀው ካህናት ልክ እንደዚህ መብራት በእውቀትም በንጽህናም ሲያበሩ ይሄ የታወቀ ወዲያው የማይባል ነገር ነው። አይንተ እግዚአብሔር የሚባሉትም አይን እንዲያዩበት ካህናት ክርስቶስን የክርስቶስ አይኖች ሆነው ምዕመናንን የሚያሳዩቸው ካህናት። ግን ደግሞ ይላል ቅዱስ ዮሐንስ አፈወርቅ በእሱ ዘመን እንኳን ሁሉም ካህናት ግን ንጹሐን አይደሉም ይላል። ሁሉም አይደሉም ዮሐንስ አፈወርቅ ነው የሚለው እና ይህን በተመለከተ ሲናገር ምን ይላል? ሁሉም ካህናት ከእግዚአብሔር አልተሾሙም፣ በሁሉም ግን ክርስቶስ ይሰራባቸዋል። ይህ ምን ማለት መሰላቸው? ስልጣነ ክህነቱን ተቀብለው ግን የተገባቸው ሆነው ያልተቀበሉ ይኖራሉ። በንጽህና በእምነትም በእውቀትም ሳይገባቸው ክህነት የሚቀበሉ አሉ። እነዚህን ሲናገር ምን ይላል? ሁሉንም ክርስቶስ አልሾማቸውም ይላል። ግን ደግሞ በሁሉም ክርስቶስ ይሰራባቸዋል ማለት ምን ማለት ነው? ስልጣነ ክህነቱን ከትክክለኛው ጳጳስ መዋቅር ጠብቀው ከተቀበሉት ግን ቢቀድሱ ያከብራሉ። እነሱ አይደሉም የሚያከብሩ፣ ክርስቶስ ነው በካህኑ በኩል የሚያከብሩ። ቢናዘዙ ምዕመናን ይነጻሉ። ምዕመናንን ወደ መንግሥተ እግዚአብሔር ከመግባት አይከለክሏቸውም። ተመልከቱ፣ ከክርስቶስ አግኝተው ባይሾሙትም ክርስቶስ ግን በእነሱ ይሰራል። የሚሰራው ክርስቶስ ነው እንጂ እነሱ አይደሉም። አስተውሉ ክርስቲያኖች፣ ይሄ ዮሐንስ አፈወርቅ ቃል ነው። ሁሉንም እርሱ አልሾማቸው፣ በሁሉም ግን እርሱ ይሰራባቸዋል። ይህንን አንድ የእስክንድርያ ፓትርያርክ እዚህ ከተዘረዘሩት ውስጥ እውነተኛ የፓትርያርኩ ታሪክ ልንገራችሁ። ገጠመኝ እንደ አንድ ካህን በጣም በመስከር የሚታወቅ ካህን ነበር። ፓትርያርኩ መንበረ ፓትርያርኩ ላይ ከሚቀድሱ ካህናት በስካር በዝሙት የሚታማ እና በተለይ ከሰከረ አንድ ሰው ወደዚያው ወደ ሌላው አይወድቅም ተብሎ አይጠበቅም። ከሰከረ ምን አለው? ራሱን አይቆጣጠርም። ከዚያ በኋላ የሚነዳው እኮ የበላው የጠጣው ነው። ታውቃላችሁ አይደለም? በዚህ በጎንደር ዘመን እኮ አፄ ኢያሱን አንድ ሰውዬ ሰክሮ በቅሏቸውን አስጭነው እንደውም መኪና የለም ሲናፈሱ በቅሎ አስጭነው ሲናፈሱ አገኛቸውና በቅሎህን እገዛለሁ ብሎ ንጉሱን አስቸገረ። የሰከረ ሰው ምን ያደርገው ነገር? ኧረ ተው ቢባል እኔ እገዛለሁ አምጠዋል። በሉ አሁን ቤቱ አድርሱትና ቤቱን አይታችሁ ነው አሉ ንጉሱ። ቤቱን አዩ። በነጋው ጥሩት ተባለ። ስካሩ ሲለቀው እንደ ትናንትናዋ በቅሏ ተሸለማ በግዛት ትናንት ገዛት ውስጥ በግዛት ተባለ። ብቻዬን አልገዛትም አለ ሰው
ትናንት ብቻህን አልነበርክም ሲሉት አይ የሾላ ቤቆል አብረውኝ ነበሩ አለ ይባላል። እና አንዳንድ ሰው እነሱ አብረውት ካሉ የሚያደርገውን አያውቅም። በዚህ አነጋገሩ ተርፏል። መቼም ብልሃት እንግዲህ እግዚአብሔር ገልጾለት ማለት ነው ለነገሩ። እና የሰከረ ሰው ማያደርገው ነው ካህን ይሁን ምን ይሁን ከሰከረ ከዚያ በኋላ አብረውት ያሉት ናቸው የሚሰሩ። የዚህ ሰው እያመጣው ለዛ ነው እሱ ብቻ ያዝም። የዛ ጊዜ ሌሎች አዛዦች አሉ። የጠጣው ያዘዋል፣ መንፈሱን ያዘዋል፣ የስካር መንፈስ ያዘዋል። በተለይ ደግሞ የአልጠግባይነት መንፈስ፣ የስስት መንፈስ ጌታ በመዋለ ጾሙ በአርባ ጾም ድል የነሳው አንዱ ጋኔን በሰውነታችን ሰልጥኖ የኖረው የመብልና የመጠጥ በተለይ የአልጠግብነት ባይነት የስስት ጋኔን ክፉ ጋኔን ነው ክርስቲያን። እሱን አሁን ድል እንድንነሳው አምላካችን እግዚአብሔር ይርዳል። ታዲያ ይሄ ካህን እየሰከረ እንዲያ ያለ እያስቸገረ ፓትርያርኩ ደግሞ ሊቀጣው ገና በተጨባጭ እኔ አላገኘሁበትም ብሎ ይታገሰዋል። አንድ ቀን በተራው በሚቀድስበት ቀን ካህኑ አርፍዶ ፓትርያርኩ ይጠብቃል። እነሱ ስርዓታቸው ጥብቅ ነው፣ ተረኛውን ይጠብቃል። ሲጠብቁት እንደው ጸሎቱን ጨርሰው እስኪ ይመጣ እንደው ትንሽ ጠበቅ ብሎ ሲጠበቅ አይኑን ላክ ሲያደርግ ወደ ውጭ በበሩ ፓትርያርኩ ቄሱ ሰብከዋ ካደረበት እንቅልፍ ጥሎት አድሮ ረፍዶበት አይኑ እየጠራረገ እየሮጠ ሲመጣ እግዚአብሔር መንፈስ ቅዱስ ለፓትርያርኩ አንድ ነገር ገለጸለት። በካህኑ ላይ አጋንንቱ ልክ ዝንብ በቆሻሻ ላይ እንደሚለው አጋንንቱ በአናቱ ላይ ሲሽከረከሩ አያቸው። በጣም ደነገጠ ፓትርያርኩ። ቄሱ ሊቀድስ ነው እየሮጠ የሚመጣው። አጋንንቱ ግን በላዩ ሰፋውበታል። ልክ ወደ ቤተ መቅደሱ መግቢያ በር ላይ ሲደርስ ደግሞ አስደንጋጭ ነገር አየ ፓትርያርኩ። ኪሩቤል የእሳት ሰይፍ ይዞ ሲገለጽና በቄሱ ላይ ያሉትን አጋንንት ሲመታቸውና ሲያባረራቸው አየ። ቄሱ ነፃ ሆኖ ገባ። ያሰከራና ዘማኝ መልአኩ ነው የሚያደርጉ። ተደነቀ ፓትርያርኩ። ይህንን እግዚአብሔር ነው የሚገልጽልን። ገባ፣ ልብሰ ተክህኖውን ለበሰ፣ ቀደሰ፣ ምስጢራቱ ተለወጡ። ስጋው ደግሞ ምዕመናኑ ሲዋሃዳቸው በምልጃው ምዕመናን ሲነጹ ሲከብሩ አሳየው። በሙሉ በጣም ተደነቀ። ከዛ ልብሰ ተክህኖ ቅዳሴው አልቆ ልብሰ ተክህኖውን አውልቆ ሲወጣ ቅድም መልአኩ አጋንንቱ ያባረረበት ቦታ ላይ ሲደርስ እነዚያ አጋንንት እንደገና አድረውበት እየጨፈሩበት ሲሄድ አየ። በዚህ ጊዜ ፓትርያርኩ እንዲህ አለ ይቀርማቸዋል። በጣም ተደነቀና ለካስ ካህኑ ምንም አይነት ኃጢአተኛ ቢሆን በሱ የሚሰራው ክርስቶስ ስለሆነ የካህኑ ኃጢአት የምዕመናንን ጽድቅ አይከለክላቸውም። ይሄም አለና ፓትርያርኩ እንዲህ አለ። ስንክሰራለችላለ የታሪክ ስንክሰራችላለ ልክ በተለያየ ማዕድናት ላይ እንደተሳለ የንጉሥ መልክ ነዋል። የንጉሥን መልክ በነሐስ ሳንቲም ላይ ቢቀርጹት፣ በብር ሳንቲም ላይ ቢቀርጹት፣ በወርቅም ላይ ቢቀርጹት፣ በአልማዝም ላይ ቢቀርጹት፣ በብርም ላይ ቢቀርጹት ቅርጹ አይለወጥም። ማዕዱ ግን የሚለዋወጣለች። ካህናቱ በንጽህና ቢለያዩ በእነሱ ላይ የሚታተመው በዚያ በማዕድናቱ ላይ የሚታተመው የንጉሥ ቅርጽ እንደማይለወጠው የንጉሥ ክርስቶስ ምስጢራትን መፈጸም አይከለከልም። ክርስቲያን አይከለከልም። ካህኑ ግን ይለያያል። እንደ ወርቅ የጠራ ካህን አለ፣ እንደ ብር የጠራ ካህን አለ፣ እንደ ነሐስም የከበረ አለ፣ እንደ ሌሎቹ ደግሞ ሌላ አለ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ጀምሮ እንደሚናገረው በብር አንጸል ቢሆን በብር በወርቅ አንጸል በድንጋይ ያነጻል ይላል አይደለም? ስራው በዚህ ይገልጸዋል። በእንጨት በአገዳ በሳር ደግሞ ያነጻል። የሁሉንም ይላል በእሳት ሲፈተን ስራው ይገለጥበታል። በእሳት በአገዳ ያነጸ ይቃጠልበታል ይላል አይደለም? በወርቅ በብር ያነጻ ደግሞ ጸንቶ ይኖርለታል። እንዲያውም በወርቅ በብር ያነጻው ምን ይሆናል? እሳቱ ሲነካው ስራው እየጠራ ይሄዳል። ይሄ ንጽህና ነው። ክርስቲያን ንጽህና ያላቸው ዋጋ ያገኛሉ። እሳት ፈተና ሊገጥማቸው ይችላል፣ ሊፈተኑ ይችላል። ግን እየከበሩ እየነጠሩ ሄዳሉ እንጂ አያንሱ። በዚህ በኃላፊ በሚያስመስል ነገር የሰራው ግን ይጠፋበታል፣ ራሱ ይጎዳበታል እንጂ በክህነቱ ግን ክርስቶስ ስለሚሰራ ምዕመናን አይጎዱ። ስለዚህ ክርስቲያኖች አሁን ይህንን የሚያነሳው እኛን የሚባርከን የሚያቀድሰን የሚያነጻን ምስጢራትን የሚለውጥልን በካህናት አድሮ ይሄን መሰረት የሰራልን ማን ነው? መልሱ። ኢየሱስ ክርስቶስ በሉ። ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ሁሌ በቤተ መቅደስ ይሰየማል። ይችን ነው አለት ነው ያለው። ለጴጥሮስ የሰጣት ያቺ ክህነት ናት። በጴጥሮስ አድሮ የሚሰራው እሱ ራሱ ነው። ቅዱስ ጳውሎስ ገላትያ መልእክቱ ምዕራፍ 2 ቁጥር 20 ላይ
እኔ አሁን ለራሴ አይኖረው በእኔ የሚኖረው ክርስቶስ ነው ብሏል። በጳውሎስ የሚኖረው ማን ነው? ክርስቶስ። በዮሐንስ የሚኖረው ማን ነው? ክርስቶስ። በጴጥሮስ የሚኖረው ማን ነው? ክርስቶስ። በእነሱ የሚሰራው ክርስቶስ። ቅዱስ ጳውሎስ በሌላም መልእክቱ ላይ ከእርሱ ጋር አብረን የምንሰራ ነንና ይላል። እነሱን ይሰራባቸዋል። በተገቢው መንገድ እንኳን ራሳቸውን ያልጠበቁትን እነሱን አልፎ ይሰራባቸዋል። ክርስቶስን ከመስራት የሚከለክለው የለም። ራሳችንን በራሳችን እንጎዳለን። ይህች ናት የቤተክርስቲያን መሰረት። በዚህ መሰረት ላይ ሳንጠራጠር፣ ምክንያቱም አንዳንዱን ነገር እያያችሁ እየሰማችሁ እንደዚህ አይነት ሰሞኑ የምንሰማው አይነት ነገር ችግሩ ምንድን ነው? ምዕመናን ባለማወቅ ሰይጣን ይጠቀምብናል። ወደ ምን ያደርሰናል? አጠቃላይ ካህናትን ወደ መጥላት፣ ክህነትን ወደ መጥላት፣ ወዳልሆነ ነገር። ይሄ ሰይጣን ተንኮለኛ ነው። እግዚአብሔር ከእንደዚህ ያለ ስህተት አእምሯችን በቸርነቱ ይጠብቃል። ማንም ሰው ይፈተናል፣ ማንም ሰው ይሰታል፣ ማንም ሰው ይወድቃል። እንኳን ከሰው ከመላእክትም ሳጥናኤል ቀድሞ ወድቋል። አንደነቅም። በዚህ ክርስቲያን ማንም እኔን አውጣኝ ጠብቀኝ ነው የሚባለው ክርስቲያኖች። ክርስቶስ በቸርነቱ ሁላችንም ይጠብቃል። ግን የማይነቃነቀው ነገር የቤተ ክርስቲያን የስርዓት አምልኮ ምሰሶ ክህነት ነው። ክርስቲያኖች እና በካህናትና በክህነት እንዳትቀልዱ፣ እንዳትሳለቁ። ኃጢአተኛ ካያችሁ ዝኑለት፣ ጸልዩለት። አብራችሁ ቤተክርስቲያናችሁን አታዋርዱ፣ አትስደቡ፣ ጠይቁ፣ ተማሩ፣ አይምሯችሁን አረጋጉ። ቤተክርስቲያናችን ግን አብረን አንበደላ። አንስደባት፣ ማላገጫ እናድርጋት፣ ለአሕዛብ መሳቂያ መሳለቂያ እናድርጋት። እንወቅባት፣ እንወቅበት፣ ሰይጣን እንወቅበት። እኛንም ያጠራጥራል፣ ሌሎቹንም ያርቃል፣ ከቤተክርስቲያን ይለያል፣ ከመዳኛቸው ከመሰረቱ ያርቃል። እንዲያው አሁን የሚሉ አሉ እኮ እንዲህ እኔ ካህን ባለበት አልሄድም፣ ካህን አያስፈልግኝም። ያለ ክህነት ማመለኛ የለም ወዳጅ። ምንም መንገድ የለም፣ ምንም መንገድ የለም። ያሰረው የታሰረ፣ የፈታው የተፈታ፣ ምንም አማራጭም የለም። ከቤተ ክርስቲያን ውጭ ድነት የለም። ክርስቲያን የለው። አንዴ ኦርቶዶክሱኛለሁ፣ አንዴ ተጠምቄያለሁ፣ በግሌ ጸልዬ፣ በግሌ እንዲያርጌ፣ በግሌ እንዲያርጌ፣ በግልህ መዳን አትችልም። እንኳን አንተ እንኳን አንቺ ምዕመናን ልንገራችሁ፣ ጳጳስ ፓትርያርክ ብቻውን መዳን አይችልም። ቤተክርስቲያን ውስጥ ብቻ ነው የሚለው መዳኛው ቤተክርስቲያን ነው። ይህ ቤተክርስቲያን ድህነት የለም። ቅዱስ ቆጵርያኖስ ብሏል። ልንገራችሁ፣ ቅዱስ ቆጵርያኖስ የተናገረው ሌሎቹ ማስፈው። ቅዱስ ቆጵርያኖስ በእውነቱ ቤተክርስቲያንን እናቴ የማይል ሰው እግዚአብሔርን አባታችን ወይ ብለን አይደል መሰለኝ ማለት አይችልም። ወይም እንዲህ ይላል፣ ቤተክርስቲያን እናቱ ላልሆነችለት ሰው እግዚአብሔር አባቱ አይሆነውም። ለዚህ ነው የኋላ ሊቃውንት ያለ ቤተክርስቲያን ድህነት፣ ያለ ቤተክርስቲያን ማለት ያለ ህብረቱ፣ ያለ አንድነቱ፣ ያለ ምስጢራቱ ምንም አይነት ድህነት የለም። ይህ ቤተክርስቲያን መሰረት ነው። ቤተክርስቲያን በዚህ ላይ የታነጸችው በክህነት ላይ፣ በምስጢራት ላይ፣ ቤተ መቅደስ በሚፈጸሙ ምስጢራት ላይ። በግል እንኳን ቤታችን ምንደግመው ዳዊት፣ ምንደግመው ውዳሴ ማርያም፣ ምንጸልየው ጸሎት የሚያደርገው ቤተ መቅደስ ተከፍቶ ካህናት በዚህ መስዋዕት በማሳረጋቸው ምክንያት ነው። ያለዚህ ሌላ ማድረጊያ ነው የለም። ሌላ አምላካችን እግዚአብሔር በዚህ ዓመት ጸንተን እንድንኖር በቸርነቱ ይርዳን። መንፈሳችንን እናቅናው፣ እናርታው። ንስጥሮስ አሁን ዛሬ በቤታችን በዓል አሉ። በነገራችን ላይ ይሄ ሰኔ ጉባኤ ኤፌሶን የተካሄደበትም ነው። ሰኔ ወር ጉባኤ ኤፌሶን የተካሄደው ሰኔ ወር ነው። በነገራችን በጣም የሚገርም ነው። ኤፌሶን ራሱ ለምን ተደረገ የሚለውን ታሪክ ሳጠና ኤፌሶን ዮሐንስ መሬታችን ይዞ የሄደበትና የመሬታችን ቤት ስላለ ንስጥሮስ መሬታችን ወላዲተ አምላክ አትባልም ስላለ ጉባኤውን ኤፌሶን ያደረጉት እሷ ቤት ሄደው እሱ ለማውቀስ ነው። ከቁስጥንጥንያ እንግዲህ ያን ጊዜ ከተማዋ ቁስጥንጥንያ ይሆናል። ኤፌሶን ገጠር ናት። ቁስጥንጥንያ የመጀመሪያው ኒቃያ ነበረ። ንጉሱ ኒቃያ ስለነበረ ነው ኒቃያ ላይ የተደረገው። ቆስጠንጢኖስ ቤተ መንግስት ነበረው ኒቃያ ከተማ ላይ ማለት ነው። ከኒቃያ ከተማ በኋላ ወደ ቁስጥንጥንያ መጥቷል። ቁስጥንጥንያ ከመሰረተ በኋላ ዋና ከተማ ቁስጥንጥንያ ነው። ቁስጥንጥንያ ዋና ከተማ ሆና እያለች ኤፌሶን ድረስ የሄዱት የእመቤታችንን ቤት ፍለጋ ነው። በረከቷ በሁላችን ይደርብን። ዛሬ በዚህ በቤቷ የተሰበሰብነው የእርሷ ምልጃ አይለየንም። የታመነች አማላጅ ናት። ምልጃዋ የለየን። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ተመልከቱ። ይሄ ክህነትና መስዋዕት ነው ቤተ መቅደስን ያመጣው። ቤተክርስቲያን እንሰራታለሁ ያለ ክርስቶስ ቤተክርስቲያን ይችላል። በክህነትና በመስዋዕት የተዘጋጀች። እነዚህን ለመፈጸም ደግሞ ቤተ መቅደስ ያስፈልጋል። አሁን የቅዱስ ጴጥሮስ መልእክት የተነበበልንን ስንመለከተው
ክርስቲያኖች ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር ላንብብላችሁ ደግሜ። በጣም የሚገርም መልእክት ስለሆነ ነው። በጣም የሚገርም ነው። መልእክቶቹ ዛሬ የተነበቡት ቤተክርስቲያን ማን እንደሆነች ትንሽ ይነግሩናል እና ታሪኳን አንስተን አጠቃልላለሁ። አይዟችሁ፣ ብዙ ጊዜ አልፈጅባችሁ። አንደኛ ጴጥሮስ ምዕራፍ 2 እንዲህ ይላል፣ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተን ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ስለ ቃሉ አምላካችን የእግዚአብሔር ስም የተመሰገነ ይሁን። እስቲ አንዷን አረፍተ ነገር ልድገምላችሁ እና ይቺ አረፍተ ነገር እናንተ ደግሞ ከምትረጀው እናንተ ደግሞ ሁላችንንም ነው። እናንተ ደግሞ እንዲሆናችሁ ይላል። ስንት ነገር ሁሉ እንደተባለ ቁጠሩና አንብቤ እንደጨረስኩ ጠይቃችኋለሁ። ምን ነው ሁሉ የተባለ ብዬ ማለት ነው። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ስንት ነገር ነው ሁሉ የተባለው? ስንት? እግዚአብሔር ምስጢሩን በልቡናችሁ ያሳድርባችሁ። 4 እንደ ሕያዋን ድንጋዮች ሆናችሁ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ እያለ ቤት አለ። ሕያዋን ድንጋዮች የሚለው መሰዊያ አለ፣ ካህን ሰዋኢ አለ፣ መንፈሳዊ መስዋዕት አለ። በቃ ይህች ናት ቤተክርስቲያን ማለት። 4 ነው እንዳለ ቤተ መቅደሱ፣ መሰዊያው፣ ሰዋኢው፣ ካህኑ፣ መስዋዕቱ እዩ። አምልኮ ማለት ይችላል። አሁን ቅዱስ ጴጥሮስ እናንተ ተመልከቱ፣ ቤተክርስቲያን የሚባሉት ማን ናቸው ካላችሁ፣ ቤተክርስቲያን የምትባለው መጀመሪያዋን አሳየና አራታችንም እያንዳንዳችን አሁን ይሄ ለእያንዳንዳችን የተጻፈ ነው። ኤፌሶን ላይ የተነበበው ደግሞ ለአጠቃላይ ቤተክርስቲያን ለምትባለዋ ነው የተነበበው። ደግሞ መልእክቶቹ የሚገርሙ ናቸው። እግዚአብሔር ምስጢሩን በሁላችን ይገለጠልን። ይኸው እግዚአብሔር የሚመለከው በዚህ ውስጥ ነው። ቤተ መቅደስ አለ፣ መሰዊያ አለ፣ ምጽዋት አለ። አሁን መንበር የምንለው በብሉይ ኪዳን ጊዜ እንደ ሕያዋን ድንጋዮች የሚለው በብሉይ ኪዳን ጊዜ መስዋዕተ እንስሳ ስለነበር ተቃጥሎ ስለሚቀር መሰዊያው በድንጋይ ስለሆነ ነው። ሕያዋን ድንጋዮች የሚለው ከዚያ በቅጽል ሲለየት ነው። መሰዊያ ሁሉ እያለ መሰዊያ ሁሉ መስዋዕቱ መስዋዕተ እንስሳ አይደለም፣ ምውት አይደለም። ወበሉ መስዋዕተ ምውት እንደተባለ አሁን መንፈሳዊ መስዋዕት ነው። ስለዚህ መንፈሳዊ መስዋዕትን ታቀርቡ ዘንድ ብሎ መንፈሳዊ የሚል ቅጽል ጨመረበት። ያንዳንዳችን ይሆናል ቅዱሳን ካህናት እንድትሆኑ የሚለው ፕሮቴስታንት የሚያሰራክሉበት ቃል ነው። ለምን ሁላችንም ይኸው እንደዚህ ተብሎ እንደጻፈው ሁላችንም ካህናት ሁኑ ተብለናል ስለሚሉ ማለት ነው። በቤተክርስቲያን አስተምሮ ተመልከቱ፣ ቅጽሎቹ እያቸው ቅዱሳን ካህናት በቅድስና ሀብተ ክህነትን። በእኛ ቤተክርስቲያን ክህነትን በተመለከተ በሁለት ክፍል ነው የምናስተምረው፣ ስልጣነ ክህነትና ሀብተ ክህነት ብለን ምንና ምን ተናገሩ እስኪ። ሀብተ ክህነት ስልጣነ ክህነት የሌላቸው ሰዎች ሁሉ በቅድስና ገንዘብ የሚያገኙት። ለምሳሌ ማን አግኝቶታል? ዳዊት ከሰባቱ ሀብታት አንዱ ሀብተ ክህነት ነው። ዳዊት ስልጣነ ክህነት ግን አልነበረም በሁለት ላይ። ይልቁንም ማርያም ግብፃዊትን የመሰለች በዝሙት ሕይወት የኖረች ከመነነች በኋላ ግን ሀብተ ክህነትን ገንዘብ አድርጋ ስልጣነ ክህነት ያለውን ድንግሉን መናኙን ንጹሑን ብሔረ ብፁዓን ገብቶ የወጣውን አባ ዞሲማስን ለመባረክ መጥቷል። አባ ዞሲማስ ያስባረካት ሀብተ ክህነት ግን ስልጣነ ክህነት የላትም። ሀብተ ክህነት ያላቸው ሰዎች በገዳም አሁን አሉ፣ ስልጣነ ክህነት የሌላቸው ብቃት ያላቸው ማለት ነው። ባጭሩ ብቃት ምን ያደርጋል? ምልጃ ያማል። አንዱ የክህነት መሰረታዊ ተግባር ምልጃ ነው። አንድ ሰው ቅድስና ካለው ማንም ሰው ያባልጋል። ያን ሲመለከት ተአምራት ማድረግን ሲመለከት መፈወስን ሲመለከት ሲያዝኑበት በሰው በኃጢአቱ ሲያዝኑበት ይያዝበታል። የያዛችሁበት የተያዘ የሚለው እዚያም ውስጥ ይገባል። በዚህ ምክንያት ቅዱሳን ካህናት እንድትሆኑ ያለው መንፈሳዊ ክህነት ከክርስቶስ በመወለድ በመቁረብ በሚጀምረው ሕይወት ተጋድላችሁ ወደ ቅድስና ብትደርሱ ሀብት ሆኖ የሚያድርባችሁ ካህናት በስልጣን አግኝተው
ቅድስና ጠብቀው ከሚሰሩት የተወሰኑትን ሊያስፈጽም የሚችለውን ሀብት ገንዘብ ብታደርጉ የምትጸልዩት ጸሎት የምትሰጡት ስጦታ ሁሉ መስዋዕት ሆኖ የእናንተው ሰውነት ቤተ መቅደስ፣ የእናንተው ሰውነት መሰዊያ፣ የእናንተው ሰውነት ሰዋዒ ሆኖ መስዋዕታችሁን ያሳርግላችኋል። ምክንያቱም መስዋዕት ያለ ክህነት አይደለም። መስዋዕት ያለ ክህነት አይደለም። ይህን አድርጎ የሚል እንደዚህ ያለው ክርስቲያኖች፣ እንደዚህም ለመሆን አምላካችን እግዚአብሔር ይርዳል። ቅዱስ ጳውሎስ ኤፌሶን መልእክት ላይ የተናገረው የተነበበልን ደግሞ ሁላችን አሁን ይሄ ለእያንዳንዳችን ነው። ቤተክርስቲያን ማናት የሚለውን እንግዲህ ልናገር እዚህ ላይ። ቤተክርስቲያን ክርስቲያኖች ህንጸተ ቤተክርስቲያን ስለምንል መጀመሪያ ቤተክርስቲያን የምትባለው የአራት አካላት መንፈሳዊ ህብረት ናት። ይሄ መንፈሳዊ ህብረት መንፈሳዊ አንድነት የሚለው በልብ አድርጎ መያዝ ያለ የአራት አካላት የእነማን ካል መጀመሪያ በሰማይ ያሉ ተጋድሏቸውን ፈጽመው ገነት የተሰበሰቡ ድል ነሺ ቅዱሳን አንደኛ። ሁለተኛ በምድር ያለን እዚህ ውስጥ ካለነው ተነሳህያን ኃጥአን ማን እንባላለን? እኛ ተናገሩ። ኃጥአን ሁላችንም ኃጥአን ነው፣ ግን ኃጥአን በሁለት እንከፈላለን። ተነሳሂ ኃጥአን አለ፣ ተነሳሂ ኃጥእ ያልሆነ አለ፣ ወይም ተነሳሂ ያልሆነ ኃጥእ አለ። ተነሳሂ ያልሆነ ኃጥእ ማለት ምን ማለት ነው? እኔማ ጸድቄያለሁ፣ ጨርሻለሁ፣ አውቄያለሁ የሚል እሱ ትዕቢተኛ ነው። እሱ ተነሳሂ ያልሆነ ኃጥእ ይባላል። በእግዚአብሔር ፊት ሁልጊዜ ራሱ ከሰው ሁሉ ያነሰ ኃጢአተኛ እንደሆነ ልቡ የሚያምነው ሰው። ለምሳሌ አሁን ቅዳሴያችን ደጋግሞ የሚያስጠነቅቀው እንደዛ ነው። ክርስቲያኖች እኔ ንጹሕ ነኝ የሚል ሰው እንዳይኖር ማለት ነው። አንድም ሰው በእግዚአብሔር ፊት ንጹሕ ነኝ እኔ ዝግጁ ነኝ ለሥጋው ደግሞ ራሱ ካለ ያ ሰው የረከሰ ሰው። ይሄን በማለት ነው የሚረክሰው። እኔ ዝግጁ እኔ ንጹሕ አይደለሁም በቸርነቱ ነው እንጂ መቼም ቢሆን ምንም ያህል ብጾም ብሰግድ ብጸልይ በእሱ ፊት ርኩስ ነኝ ውዳቂ ነኝ ኃጢአተኛ ነኝ የሚል ሰው ግን መንፈስ ቅዱስ ይቀበላል። ስለዚህ የቤተ ክርስቲያን አባል የሚሆነው ተነሳሂ ኃጥእ ድል ነሺ ቅዱሳን አንድ፣ ተነሳሂያን ኃጥአን ሁለት፣ ሶስተኛ በብሔረ ንጹሐን በብሔረ ሕያዋን ያሉ ስውራን፣ አራተኛ ቅዱሳን መላእክት። እነዚህ አራቱን መንፈስ ቅዱስ አንድ አድርጎ ይሰራቸዋል። እነዚህን አንድ አድርጎ የሚሰራት ቤተክርስቲያን ናት የክርስቶስ። ከዛ ክርስቶስ የዚች ቤተክርስቲያን ራስ ነው። ከዚች ውስጥ ድል ነሺዎች ጻድቃን ማለት ከእመቤታችን ከንጽሕት ቅድስት ድንግል ማርያም ጀምሮ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ለገነት የበቁ በሙሉ ነፍሳት፣ እነዚህ በሙሉ የዚች ቤተክርስቲያን አባላት ናቸው። ለዚያ ነው አሁን ቅዳሴያችን ላይ መላእክትን እናነሳለን። ሰራዊተ መላእክት ለመድኃኒዓለም የሚቀውሙ ቅድሜው እንላለን አይደለም? ይቀውማሉ፣ ይቆማሉ፣ ይሰልፋሉ፣ ሁልጊዜም አሉ። በተለይ አሁን እዚህ እንግዲህ የዚህ የውጭ ሀገር ቤተ መቅደስ አሰራሩ ለየት ያለ ነው። በጥንቱ ቤተክርስቲያን ይሄ ዋናው መቅደስ ሳንቃ ይባላል። ሳንቃ ታውቃለህ? አለው እዚህ ምልክት አለው። በጥንቷ ቤተክርስቲያን እዚህ ላይ የሚሳሉት የቅዱስ ሚካኤል እና የቅዱስ ገብርኤል ስዕላት ናቸው። እዚህና እዚህ ሰይፍም እዚህ ላይ እኔ ስለ ሳንቃው ነው የምናገረው። እዚህ ሳንቃው ላይ ሚካኤልና ገብርኤል ናቸው የሚሳሉት። ይሄ ቤተክርስቲያን ትውፊት። እዚህ ሳንቃው ላይ ያሉ እግዚአብሔር ይስጥልኝ። በጣም ጥሩ። ይሄ ዋናው በር ስለሆነ ይሄ በጣም አመሰግናለሁ። ይህን በወጣ ክርስቲያኖች ጥሩ ነው። ይሄ ቤተሰቡ ጥሩ ነው። እንግዲህ ይሄ እርግጥ ይሄ እና ይሄ የሚደረግበት መሰረታዊ ምክንያት የቤተክርስቲያን ሚካኤልና ገብርኤል የመጀመሪያዎቹ የሃይማኖት ጠባቂዎች በሰማይ እነሱ ናቸው። ሚካኤልና ገብርኤል የሌሉበት ቤተክርስቲያን የለም። በእውነቱ ምንም ኦርቶዶክሳዊ ቤተክርስቲያን ሆነ ሚካኤልና ገብርኤል ለምን? ለዛ ነው መቅደሱ በእነሱ በሩ ሳንቃ ላይ የሚደረገው አቀብተ እምነት ስለሆኑ ዲያብሎስን ድል የነሱት ሃይማኖት ያጸኑ ተዋግተው የጣሉት ንቁም በበላይነ እስከ ንረክቦ ለአምላክነ ብሎ ከማጽናት ጀምረው ተዋግተው ድል የጣሉት እነሱ ስለሆኑ ይሄ በጥንቷ በየትኛውም ቤተክርስቲያን መግቢያ ላይ ሚካኤል። ምክንያቱም እነሱ የሌሉባት ቤተክርስቲያን ማን እንደሆነች እንድታውቋት ነው። ድል ነሺዎች የተሰበሰቡባት ናት ስንል ማለት እነሱ ያሉባት ናት። መላእክት አሉ። ቢያንስ 6000 መላእክት ይኖራሉ። የእኛ እያንዳንዳችን ጠባቂ መላእክት አሉ። እነዚህ ተሰብስበን ቤተክርስቲያን የምትባለው ጻድቃን፣ ሰማዕታት ሁሌ ቤተ መቅደስ አሉ። ሰላም ለኪ መልካ ቁርባኑ ላይ ስንል የኋላ ድርሰትም የአባ ጊዮርጊስ ድርሰትም ቢሆን በእውነቱ ቅዱሳን በየዕለቱ ይነሳሉ፣ ይተዘሉ። ቅድም ያነሳው ቅዳሴያችን ከፓትርያርኮቹ ጀምሮ
ክህነቱን ብቻ ለማዘከር አይደለም። ቅዱሳን መታወስ የሚችሉት አበይቶች በሙሉ ይነሳሉ። ሌላው ቀርቶ ከሰረቶ ሕዝብ በፊት ንፍቅ ቄሱ ወይቀቦሙ ብሎ ሲጸልይ ወንዶቹ ቅዱሳን ይነሳሉ። ወይቀቦሙ ምክንያቱም ህብረት ናት ቤተክርስቲያን። የዚህች ህብረት ናት፣ አንድነት ናት። ያለ እነዚህ ህብረትን ቤተክርስቲያን ማለት ይችላል። ታዲያ እኛ ምን ችግር ይገጥመናል? የተሰበሰብነው ለምንድን ነው የምንሰበሰበው ካላችሁ ከሶስቱ ጋር አብረን ለመሰራት። ከማን ጋር ለመሰራት? ከድለሾች ጻድቃን፣ ከማኅበረ መላእክትና ከስውራን ጋር ለመሰራት። አሁን ተመልከቱ የጳውሎስ መልእክት ላነበበላችሁ ዛሬ የተነበበላችሁ ምን እንደሚል ኤፌሶን 2 ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 ላይ ይመስለኛል። እንዲህ ይላል፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ድን ቀርባችኋል። እርሱ ሰላማቸውን ነውና ሁለቱን ያዋሃደ በአዋጅ የተነገረ ትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ ይህም ከሁለታቸው አንድን አድሰው በራሱ ይፈጥር ዘንድ ሰላምን ያደርጉ ዘንድ ጥልልን በመስቀሉ ይገልጽ ዘንድ በእርሱ ሁለታቸውም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይልና ወረድ ብያለሁ። ቁጥር 20 ላይ ነው። ይቅርታ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። በማንና በማን ላይ? በሐዋርያትና በነቢያት መሰረት ላይ ታንጻችኋል። በጣም ይገርማል። ቀጥሎ እንዲህ ይላል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። አለቱ ማን ነው? ኢየሱስ ክርስቶስ ነው። በእርሱም ይላል በእርሱም ሕንፃ ሁሉ እየተጋጠመ በማዕዘኑ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱ ይልና እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። በመንፈስ ምን ትሆናላችሁ? ከማን ጋር ነው የምንሰራው? ከድነሾች ጋር፣ ከጻድቃን ጋር። ቅዳሴ ማለት በነገራችን ላይ ቅዳሴ ማለት አንድ ተነሳሂ ኃጢአተኛ መጥቶ ከቅዱሳን ጋር በመንፈስ ቅዱስ የሚሰራበት ሂደት፣ እውነተኛ የክርስቶስ ቤተክርስቲያን በምዕላት የምትገለጽበት ሁኔታ፣ በጊዜና በቦታ ተወስነን በጊዜና በቦታ ከማይወሰን በባህሪው ቅዱስ ከማይመረመር ከእግዚአብሔርና የእርሱ ከሆኑ ጋር ሄደን የምንጣበቅበት የምንሰራባት ቅጽበት ማለት ቅዳሴ ነው። ታዲያ ወደዚህ ቅዳሴ ስንገባ ማስጠንቀቂያ ያለ እዚህ አሁን በለሆሳስ ይነበባሉ። ግብዓተ መንጦላዕቱ ከግብዓተ መንጦላዕቱ አንዱ በይፋ ለእናንተ ለምዕመናን መሰማት የነበረበት አለ። ቢደረግ ጥሩ ነው። አንዳንድ ቦታ አዲስ አበባ እንደ ምስካየ ኅዙናን ያሉት ቦታዎች ያነቡታል፣ ሁሌም ያሰሙታል በማይክራፎን አድርገው። ለምን? ምዕመናንን ለማስጠንቀቅ አብረን መሰራት ስለሆነ እንዳይቀርብን ማለት ነው። እዩ ላሰማችሁ ምን እንደሚል ቅዳሴው። ክርስቲያኑ ከቅዳሴው 2 ቃላትን አሰማችኋል። ይሄን በተመለከተ እንሰት ቤተክርስቲያን ሲባል ስለለመለሙ ድንጋዮች ብቻ ተነጋግረን የምንሄድበት አይደለም። ክርስቲያኖች እነዚያማ እንደ ክርስቶስ አለምልማቸዋል። እኛን ያለምልማል በቸርነቱ አብረን መሰራት ያውቃል። ዋናው የኛ ነው። ያኛው ኃይሉን ታምራቱን ማሳወቂያ ነው እውነቱን ለመናገር እና ያን ማወቅ ያሰናል። በዚያ ማመን በጣም አስፈላጊ ነው። ግን ደግሞ ዋናው ነገር የኛ ነው እና የኛን ነገር ትንሽ እንግዲህ መጽሐፍቱ ስለሚለያዩ ትንሽ በጣም መሰረታዊ ትንሽ አንድ ደቂቃ ቢወስድብኝ ነው እንግዲህ ከዳሪቶች እንዲህ ይላል። አለምቱ ወንድሜ ሆይ እንዲህ ይላል። ትእዛዙን ራሱ ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜው ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ነው። እንደ አባቶቻችን እንደ ግብፃውያን ስርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ፣ ከቅዱስ ምስጢር የሚቀበሉ ሁሉ በማስተዋል ይህን ይስሙ ይላል። ይነበብ ነው። እዛ ነው። አስተውሉ። እንዲህ ይላል። ወንድሜ ሆይ
ኃጢአትን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስላንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስላንተ የሚያቀርብና የሚጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ የካህኑንም ቃሉን አድምጥ። ስላንተም ስለ አጣን ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። አንተ ሰው ይላል የኃጢአትህን ስርየት ልታገኝ ከወደድ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስላንተ ምሕረትን ይለምናል፣ አንተስ ስለምን ስራ ፈት ትሆናለህ? በዚህ ጊዜ ይላል በልቡና ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ። በምንህ ላይ ነው? በልቡና። በጣም አስገራሚ ነው። እና መራዊ ሰማያዊ በሚሆን በክርስቶስ ማኅተም የታተምክ ስትሆን እና ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች፣ ለዘላለሙ አንተ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና። እግዚአብሔር በቸርነቱ ይቅር ይበለን። ይችን አንቀጽ የፈለጓት ይውላችሁ። አሁን ቅዳሴ ስንገባ ከቅዱሳን ጋር በመንፈስ ቅዱስ ለመሰራት ነው። ለመሰራት ቅዳሴ በገባንበት ሰዓት ልቡናውን የሚያባክን እንኳን የእግር እንቅስቃሴ ተውት፣ የእግር እንቅስቃሴ ይቅርና በልቡናው የሚንቀሳቀስ ሰው ካለ ይላል ቤተክርስቲያን ማለት የዚህ የቅዱሳን ህብረት ስለሆነች መንፈስ ቅዱስ ስለሆነ ያን ህብረት ስለሚሰራው ልቡ ያረጋና ነቅቶ ተግቶ ቅዳሴውን የማይሰማ ተሰጦ የማይመልስ የሚባለው የማያደምጥ ቀዳሹን አስቀዳሹን ቤተክርስቲያን ደጆቿን ትዘጋባለች ማለት ከዚህ በመንፈስ ቅዱስ ከሚሰራው ህብረት ትወጣለች። ክርስቲያኖች ይሉ ቤተክርስቲያን ታወጣለች ማለት ከሰበካው ጉባኤ አባልነት ትሰርዛለች ማለት አይደለም። እዛም አለቃ ልትሆን ትችላለህ፣ ምንም ችግር የለም። ሊቀ ካህናትም የደብረ አስተዳዳሪም የቦርድ ቸርማን መሆን ትችላለህ። እውነቱን ለመናገር መንፈስ ቅዱስ ግን ሊያስወጣ ይችላል። ቤተክርስቲያን ደጆቿን ትዘጋባለች። ለዘላለም እንዳትገባ ነው የሚለው ለዛው ክርስቲያኖች በእውነት አስፈሪ ቃል። ለዘላለም እዚህ ውስጥ ሆኖ የሚያወራው የሚስቀው የሚሳለቀው ልቡናውን የሚያንቀሸቅሸው ሌላ ትዝታ ውስጥ የሚገባው አሁን የሚረዝምብን ለዚያ ነው። ክርስቲያኑ እኔ ንስሐ እንድንገባና እንድንስተካከል እኔ ሁላችን የሚመለከት ነው። ለምሳሌ ቅዳሴ የሚረዝምብን ለምንድን ነው? ከቅዳሴው ውጭ ስለምንሆን አያችሁ። በመንፈስ ቅዱስ አብረን አንሰራ ስለማንሰራ ቤተክርስቲያንን ይሰራታል የሚለው ዛሬ መነሻችን እየሰማችሁ ነው ክርስቲያኖች። ማነው ቤተክርስቲያንን ይሰራል? ክርስቶስ ነው። ተነሳ ሀያን ኃጥአንን ይሰራል መንፈስ ቅዱስ። በልቡናቸው ኃጢአተኛ እንደሆኑ የሚታመኑት እና አንቅተው አትክተው ልቡናቸውን ቅዳሴውን እየተከታተሉ ወሬ ቢወራ በሚል እንዲህ ዝር ሳይቀሸቀሹ የሚሄዱትን መንፈስ ቅዱስ ከቅዱሳን ጋር ይሰራቸዋል፣ ከመላእክት ጋር ይሰራቸዋል፣ ኃይል ጸጋ ይሰጣቸዋል፣ ያካፍላቸዋል። እንደዚህ ያልሆኑትን ደግሞ መንፈስ ቅዱስ ይዘጋባቸዋል። ይኖራሉ፣ ይመላለሳሉ። ከዛ ዘበትና ተሳልቆ ይለምዳል። በነገራችን ላይ ተሳልቆ የሚለምድ ሰው ቤተክርስቲያን ደጆቿን የዘጋችበት ሰው ቤተክርስቲያን ውስጥ ነው። ምክንያቱም ከረድኤት ውጭ ነው፣ ከጸጋ ውጭ ነው። ጸጋ እግዚአብሔር ተሳልቆ አይፈቅድም። በሰው ልጅ ነው ፊዝን ቀንን አይፈቅድም። ንገራቸው ስልጣኔም አይደለም ምንም ማለት ነው። ይሄ በመጽሐፍ ከንቱ ይላል። ከንቱ የተናገሩ አሉ ስላል ዝም ብሎ ከንቱ ሲናገር ቢሆን ከንቱ ሰሎሞን ዳዊት ደጋግሞ ናገር በከንቱ ነገር ቢኖር ቤተክርስቲያን ደጆቿን የዘጋችበት ሰው ክርስቲያን እንዴት እንደምንሰራ። ስለዚህ ይሄ ቅዳሴው መግቢያ ላይ ምንድነው የሚነበብበት መሰረታዊ ምክንያት ማስጠንቀቂያ ነው። ዝር እንዳንል አይምሯችሁ ወዲያ ወዲህ እንዳናባክ ነው። ስልኮቻችሁን እንድትዘጉ ሌላችሁ ውስጥ እንዳትገቡ አንቅታችሁ ቅዳሴው ራሱ አዋጅ ጥቅሱ ለጸሎት የሚባል ልቡናችሁ ቀስቀሱት ለማለት ነው እንጂ ቆማችኋል። ተሱ ለጸሎት ለማለት ለልብ ነው። አለሉ አልባቂክሙ አይምሮ አበዝትቀውሙ ይሄ በሙሉ አዋጁ ወደ ንቃ ምን እየተደረገ እንደሆነ ወቅ መንፈስ ቅዱስ ምን እየሰራ እንደሆነ አስተውሉ። እየሰራ ነው። የሚተክተው ነጥቶ የሚሰሩት መንፈስ ክርስቶስ ቤተክርስቲያን እየሰራት ነው፣ እያነጻት ነው። ሌሎች ሰዎች ለዚህ በማዘኑ ራስ በኢየሱስ ክርስቶስ በኩል ከቅዱሳን ጋር ህብረት እየፈጠሩ ነው። አንተ ግን የት አለህ? አንቺ ግን የት አለሽ? ያለ ነው ክርስቲያን። ከዚህ ህብረት ተነጥለን እንዳንወድቅ አምላካችን እግዚአብሔር በቸርነቱ ይርዳል። እዚያ በኋላ ቅዳሴው ሊገባደድ ሲል ካህኑ በእውነቱ ስለ ሁላችን ከሚያቀርበው ምልጃ ደግሞ አንዷን ላሰማችሁ። እዚህ ቅዳሴ ሐዋርያት ላይ ማሰማት ይችላለሁ። ዲያቆኑ እለውስተ ንስሐ ሀሎክሙ ምን አድርጉ ይላል? ራሳችሁ ምን አድርጉ?
በንስሐ ውስጥ ያላችሁ የሚለው ሰሞኑን ከነፍስ አባታችሁ ቀኖና የተቀበላችሁ ማለት አይደለም። ክርስቲያኖች ሁሌም ተነሳይ ኃጢ የሆናችሁ ማለት ነው። ሁሌም በሐዘን ያላችሁ፣ ሁሌም ክርስቶስን በደለናል ይቅር በለን የምትሉ እናንተ እንደዚህ ካላችሁ እናንተን ብቻ የሚመለከት ነው። በንስሐ ውስጥ ተነሳይ ልቡና ለሌለው ሰው ይህ ቃል አይሰራለት። ከዚያ በኋላ ካህኑ የሚደግመው በእውነቱ ለእሱ አይሰራም። ይሄ ለተነሳያን የሚሰጥ ነው። ለዛ ነው እለ ውስተ ንስሐ ሎክሙ። በእውነቱ ይህንን ተነሳይ ልቡና ያላችሁ ሰዎች እባካችሁን ራሳችሁን ዝቅ ዝቅ አድርጉና የመንፈስ ቅዱስን ጸጋ ተቀበሉ እያለ የሚያወጅልን ከዚህ የተነሳ ነው። ትንሽ ነው አምላካችን እግዚአብሔር ሆይ ይልና በንስሐ ውስጥ ወዳሉት ወገኖች ተመልከት፣ እንደ ይቅርታህ ብዛት ይቅር በላቸው፣ እንደ ቸርነትህ ብዛት በደላቸውን አጥፋላቸው፣ ከክፉ ነገር ሁሉ ጠብቃቸው፣ ሰውራቸው ይልና የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን ይልና ከቅድስት ቤተ ክርስቲያን አንድ አድርጋቸው። ከማን አንድ አድርጋቸው? አያችሁ፣ ከቤተ ክርስቲያን የምንሰራራት ቅጽበት አንድ ያደርገናል መንፈስ ቅዱስ። አሁን መንፈስ ቅዱስ አንድ ያደርገን በእውነት ከቅድስት ቤተክርስቲያን አንዳርጋቸው ተቀዳሚ ተከታይ በሌለው በአንድ ልጅ በጌታችንና በአምላካችን በእናታችን በኢየሱስ ክርስቶስ በይቅርታውና በምሕረቱ ከቅድስት ቤተክርስቲያን ጨምራቸው። ከቤተክርስቲያን ምን አድርጋቸው? ስለዚህ ተነሳያን ሀጣን እየመጣን በቅዳሴ ጊዜ ከቅድስት ቤተክርስቲያን ምን እናደርጋለን ማለት ነው? እንጨምራለን። መንፈስ ቅዱስ ሁሌ ሲጨምር ይሆናል። ዝግጁት የሆኑትን ይጨምራል። ዝግጁ ትዕቢተኛውን ያስወጣል፣ ይወጡታል፣ ይዘግበታል። የቃል